ሶፊ ግን ደህና ነው ግን ሶፊ አሁንም አደጋ ውስጥ ነው ሶፊ አሁንም አደጋ ውስጥ ነው ስሚ እንወጣለን ቅድም ገና ስንገባ ይጅ ስመጣ እንዳትነካኝ ስትይ ሰምቼሻለሁ እሱ ደግሞ ከኛ ጋር እየተጨነቀ ነበር አንቺን ለማግኘት እየተጨነቀ ነበር ምንድነው ምክንያቱም ለምን ተጣጣኝ ፊንቅዶታ እንደካዳው አውቅ ነበር እኔ እንዴት ታውቂ ነበር ልሽ ቤቲ እንደዛ አድርጎል እንዴት እንደዛ ታረጋለህ ቤቲ አሁን ንገሪኝ ያረጉሽ ወየውኩሽ መርፌ አለ አላስተውስም ግን አግቶ ነው እንዴት ተነስተሽ ቁጭ በይ በቃ ቁጭ በል እስቲ አንተ ምን ማለት ቁጭ በል ስማ ቁጭ ተነስ ዝም በል ያለችበትን ቦታ ስላችሁ ቀጥታ እየተጋገዛችሁ ነው ይዛችሁ እየመጣችሁ አላቅም ብትለኝ አላምንም ስለሱ ጠየቅኩ አላቅም ብለ በጣም ብዙ ጓሸኝ ይኸውልህ እንደዚህ አይነት እዚህ ስራችን ውስጥ በጣም ብዙ ሰው ነው አላቅም ብዙ ነገር እሱ እንኳን እሱ ወንድሜ እንኳን እጅ ከፍንጅ ይዘነው እጅ ከፍንጅ ይዘነው እኔ እናንተን አልከዳሁም እያለ ሲዋሸን ነበር ዘርባለስቲ ቤቲ አድነኝ ቤቲ እስቲ ምንድን ያደረጉሽ ምንድን ያደረጉሽ እቴ እባክሽ እቴ ጌታዬን አስወጣልኝ አልፈልግም አሁን አንድ ጥያቄ ጠይቃቸዋለሁ አቶ ጌታቸውን የት ነው ማገኘው አንተ ብዙ ነገር ታውቃለህ አቶ ጌታቸውን የት ነው ማገኘው ፈቃድ የተከለከልከውን ፈቃድ ስተትን አረመ በህጉ መሰረት ህጉን አገልግለክ ራስ ይቅር የምትባልበትን መልኩ ሁሉ ነገር አዘጋጅተህ ጨርሰህ በራስ ሙያ ደስተኛ ህይወት ልትመሰረት ይችል ነበር አለ ምንድን ያደርጋችኋል ጠይቃትም እንዴ ምንም አላረግም ቤቲ ልንገርሽ እና እኔ ለምትፈልጋ ሶፊን ነበር እሺ እና በመስኮት ያሰምቻቸዋል እሱን የራሱን ድምጽ ነው የሰሙት እሱ ራሱ መጥቶ ሲያወራ ግን ጮማን ሰማቸው እኔ ለቅም እንደረከታለቅም በዝነከን እቴ እንደምታስብ እኮ አይደል እንዴ ዝም በል አንተ ያንተንም እያንዳንዱ ነገር እኮ አንተ ራስህ በአንደበትህ ነግረህናል ሶፊን የካድኩት ብለህ አውርተህናል ለግኑጣና እዛ ቤት ሄደን ስለአቶ ጌታቸው ታወራላችሁ ተነስ የምን እንዴ ምን ሄደው ወዴት እንዳላስገባቸው ልጆቹን ተነስተህ ውጣ በስነ ስርዓት ተነስተህ ውጣ በቃ እሺ ስለሷ እሷን እንዴት አድርገህ ነው ያመጣው ትናግቻለሁ አንተ አይደለ እንዴ ሳይሆን ታውቅ ነበር እንደምትታገት ታውቅ ነበር ነገር እኔ እሱ ይገለኛል እንዳነካት ወርዛ እየዋሻችሁ ባልሆነ ልጁ ሌላ ነገር ውስጥ ለመክተት እየዋሻችሁን ባልሆነ እኔ ልንገርክ እሺ ምን አደረጋችሁ እሺ እንዴ ቤቲ ለቃት ቤቲ ዞር በል ቁጣው ለቀው ጃማል ጌዲ አረባክ እያስመሰሉ ነው ጌዲ ተዋችሁ ቁጣው ሶፊ የት ሆነ ነው እንዴ ስልክ እኮ አይሰራም ስማ እኔ የህክምናም ሆነ የምንም ዕውቀቱ የለኝም ሰማለህ ወንድሜን በዛ መርፊ አንድ ነገር ያድርጉትና እሱ የሆነውን ነገር ነው የምትሆነው አንተ ታውቃለህ ለቀቀው ቁጭ በል ኧረ ወይኔ ታውቃለህ ኧረ ለቀቀው ምን አድርጉ ነው የምትለቀው ለቀቀው ታውቃለህ ምን አድርጉ ነው አንተ ነገር ዝም ብለህ ቁጭ በል ከዚህ በላይ ታውቃለህ የኔ ወንድም ለንጹዎች የቆመ ሰው ነው እንዳንተ እንደዚህ እየተጨመላለቀ ነገር ውስጥ የገባ አይደለም ሰማኛል ምን ያህል ቢከፍሉ ነው አንተ ህሊና ነው የሸጥከው ስምር ሰጡ ምትውላስ እንዴ በቃ ፍጠኝ ነኝ እንዴ አልፈለግ ዞር በል ለቃቀኝ በቃ ቁጭ በል ስለተባበርኩ እንደዚህ ነገር መድኃኒቱን እኔ ላይ ልታስሞክር ነው እንዴ እኮ ሻውን ልንገርህ አሁን ንገረኝ ሁለትን ይላከው ስለዚህ ሁለት ግለሰቦች ናቸው ማለት ነው የሚወጡት አንደኛው ሶፊ ሁለተኛው ደግሞ የሱ እህት ልትሆን ትችላለች አይደለ እሱን እንትን ለማለት እሱን ለመያዝ አረጊዝ ሊደስ ያቆደኝ ተሰማላው ዝም በለኝሽ
ዝም ብለህ ምንድነው አንተ እንደ ሰውኛ ካሰብክ ያ መጥፎ መድኃኒት ነው። ያ ሁለት መድኃኒት እነማን ናቸው እድለ ቢሶች እነሱ ላይ ሊደርስ የሚችለው? እስኪ የሰማው የምታውቀው ነገር ካለ ንገረኝ። የሰማው ጭንጭንታ አንድ ሶፊ የሚባልና ጌዲዮን የሚባሉ ልጆች ጌዲዮን እየሰማችሁ ነው አይደል? ጌዲዮን ማለት እኔ ነኝ። ጌዲዮን ማለት እኔ ነኝ። ሶፊ ደግሞ ሶፊ እያልኩ ስለ አላቆም ብለህ እስክደው የነበረው ነው። አየህ አንድ ድረስብኝና ሶፊ ምን እንደሚሆን እንዴ ምንድን ያልከው? እስታው ምንድን ያልከው? ሶፊ ላይ ምንድን ነው? ምን ልታረገው? እኔ ላይ ከደረስክ ሶፊ ምን ልታረገው? ሶፊ ምን ልታረገው? ምንድን ላኩላቸው? እኔ ማቆየት ነው። ለማን ላከው? ሶፊ እኮ እስካሁን አልተገኘም። እሱ አደጋ ላይ ነው ያለው። እንዴ ላኩላቸው ነው ያልከው? መቼ ነው ላክላቸው? መቼ ነው ላክላቸው? ተናገር ንገረኝ። መቼ ነው ላከው? መቼ ነው ላከው? ትላንት ማታ ነው። ትላንት ማታ ላይም ትላንት ማታ። ለዚህ ነው ሶፊ የጠፋው። አንተ ነሽ ለዚህ ስማ፣ ይኸውልህ ሁለትም ይኸውልህ፣ ለምን እዚህ አትገዳደሉም? ሰማለህ? ሶፊ አንድ ነገር ብቻውን ሰማክ? ኧረ ሲያጣሩ በእናታችሁ። ወይኔ ምንድን ነው? ይሄ ምንድን ነው? ይሄ ሁሉ መድኃኒት ኃላፊነቱን ትወስዳለሽ። ለዚህ ተናገር። ይሄ ሁሉ መድኃኒት ምንድን ነው? አንተ ዶክተር ነህ ማለት ይሄ ያደረከው ይሄ መርፌ እዚህ ምን ሊያረግ መጣ? አንተ ያለህበት እዚህ የምትኖርበት ቤት ውስጥ እነዚህን ነገሮች ምን ያደርጋሉ? አሁን ደግሞ አንተ ምን እየተዘጋጀ ነው? ግባስ። ስማ ወጥመድ አይደለም አይደለ? ግባስ። እንዴ ምን ያደርጋችኋል? እስቲ ምንድን ነው ያደረጉሽ? እባክሽ ጌዶዬን አስወጣልኝ። ለቃት ቤቲ እስቲ ምን አደረጉሽ? ምን አድርገሻል? ያደረጉሽ ነገር አለ? ምንድን ነው ያደረጋችኋል? ቤቲ ልንገርሽ፣ ስሚኝ፣ ወንድሜ ብለሽ የምትይው ሰምተሽኛል? አንቺን እኛ ስንንከባከብ እሱ ከጀርባችን ወቅቶናል። ሶፊ እንዲታገድ አድርጎ ሰምተሻል አይደለም? ሶፊ እንዲታገድ አድርጎ ሶፊን ከሞት ነው ይዘነው ያወጣ ነው። ስለዚህ አሁንም አንቺ እዚህ ነገር ውስጥ እንድትገቢ ዋነኛ ተዋናይ ወንድምሽ ነው፣ የገዛ ወንድምሽ። ወንድሜ በዚህ ነው ያከል ሰማ እንደምታስብ የለበት እና እዚህ ጋር ብቻ ቁጭ በል፣ እንደምታስብ የለም ቁጭ በል አንተም። እሺ ሌላው ይቀርሱ እናንተ ውጭ ያያችሁ እሺ፣ እየጠበቃችሁ ስማ፣ ይኸውልሽ ቤቲ እንደዛ አድርጎል። እንዴት እንደዛ ታደርጋለህ? ቤቲ አሁን ንገሪኝ፣ ያረጉሽ ወየውጉሽ መርፌ አለ? አላስተውስም ግን አግቶ ነው ይዞኝ። እንዴት ተነስተሽ ቁጭ በይ፣ በቃ ቁጭ በል እስኪ አንተ። ምን ማለት ቁጭ በል፣ ስማ፣ ቁጭ ተነስ፣ ዝም በል። ያለችበትን ቦታ ስላችሁ ቀጥታ እየተጋገዛችሁ ነው ይዛችሁኝ የመጣችሁት አይደል? ስለዚህ ምንም አላውቅም ያልከኝን ነገር አላምንም። ከዚህ በኋላ እኔ ምንም ተቀባይነት የለውም። ስማ አዳምጡ። ለቀት ወረዘውን በአንተ ህይወት ነው እንደዚህ ልጅቷ እንደዚህ ውስጥ የገባችው በአንተ ምክንያት ነው። ሰማለህ? በአንተ ምክንያት ነው። ስለዚህ ይኸውላችሁ ወሬ ምናምን አያስፈልግም። አሁን እሷ እንኳን በሰላም የተገኘች ሰማለህ? ሴት እህት የላችሁም? ምንም ማጋጋግናት ቁጭ ብለሽ ስማ፣ ሴት እህት የላችሁም ወይ? ምን አይነት ጨካኝ ናችሁ? ይኸውልሽ ነገር አለ፣ እባክሽ ይቅርታ። ምን አድርጋችሁ አሁን ምን ያክል ጊዜ እዚህ ያስቀምጣችኋት? እዚህ እንደዚህ አይነት በረት የመሰለ ነገር ውስጥ
እንዴት ጉራንጉሩ እንዴት አልፈ እንደገባን ነው የማውቀው። ወጥመድ ውስጥ ተከተኛለህ ብዬ ፈርቼ ነበር። እውነቴን ነው የምልህ። ሰማኸኝ አይደል? አሁን አንተ ምን ቢጎል ነው ሙያ አለ አይደለ? ፈቃድ የተከለከልከውን ፈቃድ ስተትህን አረመ በህጉ መሰረት ህጉን አገልግለክ ራስ ይቅር የምትባልበትን መልኩ ሁሉ ነገር አዘጋጅተህ ጨርሰህ በራስ ሙያ ደስተኛ ህይወት ልትመሰረት ትችል ነበር። ሶፊ ግን ደህና ነው። ግን ሶፊ አሁንም አደጋ ውስጥ ነው። ይዳድ ነው። ሶፊ አሁንም አደጋ ውስጥ ነው። ስሚኝ፣ እንወጣለን። እሺ አሁን አንቺ ደህና ነሽ? አሁን ሶፊ አደጋ ላይ ነው ያለው አሁን። ስለዚህ እኮ መነሳት ትቻለሽ? አቅም አለሽ? አይዞሽ፣ ቀስ በይ። እስኪ ያዛት እግሯን ወደዚህ አድርገው። በቃ እንሂድ፣ እንውጣ። ና ጫማው የት ነው ያለው? ይኸውና አንዱ። ቀስ በይ፣ ቀስ። እስኪ ዝም በል እስኪ። ምንም ወሬ እንዳትወራ። ነይ አምጨግርሽ። ቀስ በይ፣ ቀስ በይ። ያዛት እሱ ጋር ደገፍ አድርጋት። ቆይ ደገፍ ያድርግሽ። ቀስ እና ዝም በል እስኪ፣ ዝም በል። ነይ ቀስ፣ ነይ በቃ ነይ ግቢ። ቀስ በይ፣ ቀስ በይ። ቁጭ ቀስና ግባ። ቁጭ በል እዚህ ጋር ቁጭ በል። እንዴት ነሽ አሁን? ደህና አይደለሽም? እግርሽ አብጧል። ያሰሩሽ ነው። ሌላ ምንም ያደርጉሽ ነገር የለም። ወርውረውኛል ምናምን። እናንተ እንዴት በዚህ ነው ያክል? ግን ምንም አላረኳትም። ማደንዘዣ ብቻ ነው የተወጋችው። በዚህ ነው ያክል እንዴ? ሴት ልጅ እኮ ነች። እናንተ በዚህ አይነት ሶፊን ስታገኙት እኔ እንዴ ቆይት ነው የመጣነው። አሁን እሺ፣ ለምን ወደ ቤት ይዘኝት? አንተ እዚህ ቤት ይዤ መጥቻለሁ። ቤትክ ይዤው የመጡት እያንዳንዷን ነገር አንተ የምታውቀውን የማላውቀውን እንድትነግረኝ ነው። እኔ እናንተ ቀደም ተግባብተን የተለያየ ነው። እሷንም ያለችበትን ቦታ ስታሳየኝ እኔ እናንተ የተነጋገረው ነገር አለ አይደለ? አሁን አንተ እስቲ በዚህ አክል መጠን በዚህ መጠን እንደዚህ እጇን አስረ እንደዚህ እጇን እንደዚህ አባብቶ ውሻ ነው። ቆይ እኔ ምን አደረኳችሁ ግን? ምንድን አደረኳችሁ? ደህና አይደለሽ እንዴ? ደህና አይደለሽ እንዴ? ለእንዴ አንተ እንዴ አንተ ውሻ ዋሽ ደህና አይደለሽ እንዴ? ምን ሆነካል? ምን ሆነካል? አንተ እኮ ነው ለዚህ ሁሉ ተጠያቂ አንተ ነህ። አንተ ነህ ለዚህ ሁሉ ተጠያቂ አንተ ነህ። ስለዚህ ስማ፣ ስርዓትህን ያዝ ወንድሜ። ሰማኛለህ? ስርዓትህን ያዝ። ከዚህ በኋላ ምንም አያገባህም። ስለ እህትም ሆነ ስለምንም ምንም አያገባህም። አንተ ቆይ ምንድነው ጻድቅ እንደሚመስል የምታስመስለው? መታሰር ካለበት ይታሰር እንዴ? ህግ አይለቅህም። ቆይ ስማ፣ አንተ እስቲ ቆይ፣ አንተ ልንገርህ፣ ወጣት ነህ። ሕክምና ነገር ተነጠቀ። ሌላ ስራ ሰርተህ ራስን የማስተዳደር አቅሙ አለክ። እስቲ ምን ይሁን ብለህ ነው? ቆይ አንተ አሁን ወደዚህ ስራ ውስጥ ወደዚህ ወንጀል ውስጥ እንዴት ገባክ? እንዴት ግን ልገባ ቻልክ? እስቲ በግልጽ ንገረኝ። ሁሉም ነገር እንደዚህ በቀላል የጀመረ ይመስላል እንዴ? እንዴት ሁሉ ነገር በቀላል የጀመረ ይመስላል? ማለት ልጅ አለክ? እኔ ደግሞ ታናሽ ወንድም አለ። እኔ ታናሽ ወንድምም ታላቅ ወንድምም ብዬ የምለው ሶፊን ነው። ኢማጂን እስቲ ሶፊ ከልጅነቱ ጀምሮ ከአንደኛ ክፍል ጀምሮ መሆን የሚፈልገውን ህልሙን የኖረለትን እድሜ ልኩን ተምሮ በማዕረግ ተመርቆ ከዛ ስራ ጀምሮ ስራ እየሰራ በሰላማዊ መንገድ ህዝቡን እያገለገለ ባለ ሰዓት በጣም በሚያምነው ባልደረባው በጣም የኔ በሚለው ሰው ምክንያት ክህደት ቢፈጸምበት ሶፊ ያን ሁሉ ዓላማውን ከልጅነት ጀምሮ የኖረለትን ነገር እንደገና ትቶ እንደ አዲስ ትቶ አዲስ ህይወት ለመመስረት አቅሟለሁ ወይ ደግሞ አዲስ ስራ ለመስራት አቅሟለሁ? አንተ ሁሉ አሁን የነገርከኝ በደል ተፈጽሞብኛል።
በገዛ አብሮኝ በሚሰራ በሕክምና ባለሙያ ክደት ተፈጽሞብኛል እያልክ ነው አይደለ? አይደለ? እሺ እንሄዳለን። ከቤት አይደለ? ክደት ተፈጽሞብኛል። አንተ ውሻ ነግሽ እንደነገኝ አንተ ለምስራት አይኖርም። ጎትቼ ነው እንደዚህ አንጠልጥዬ ነው ማስወጣት። ሰማለ ልቀቃት፣ እንዳነካት ከዚህ በኋላ ሰማለ እንዳነካት እንደምታስብ አይደለም እንዳነካት በቃ እሱን ፊት ለፊቷ አሁን ልጅቷ ወደ ራሷ ስትመለስ የዛኔ ትወቃቀሳል። እሱን ህግ ሳይዝ በፊት አንድ ድል ምሰጥ እህቴ በግንባር ላጠፋው ጥፋት ይቅርታም ትላታለህ። አሁን አይደለም ወደ ራሷ ትመለስ። ያንተ የሰራውን ነገር በደንብ አድርጌ ነው ነገራት። እሷ ልቦና አገናዝባ ይቅርታ ካረገችልህ ይቅርታ ታርግልህ። ስለዚህ አሁን ነገራችን ጉዳያችን አታንዘዛብን። እንሄዳለን። እሺ እንሄዳለን። ቆይ ተረጋጊ። አንዴ ከሱ መቀበለው ኢንፎርሜሽን አለ። ስለዚህ አሁን አንተ ልንገርህ፣ በምታምነው በምታውቀው በጣም የቅርብ በሆነ የሥራ ባልደረባ ነው አይደል የተቀዳው አይደለ? እኔና ሶፊን ይሄው በምናምነው በምንቀርበው የሥራ ባልደረባችን ተቀዳ። ስብርብር እንክትክት አድርጎ ነው ሊያውም እሱ ይጎዳል። ምን ሆንን? ከኔ አንፃር እኮ ምን ሆንን? ከኔ አንፃር እናንተ ምንም ማለት አይደለም። እንዴት ምንም ማለት አይደለም? ምንም ማለት አይደለም ማለት ስትል ምን ማለት? ይኸውልህ እኔ ዶክተር በሪሁን እባላለሁ። እሺ 2012 ላይ ከጅማ ዩኒቨርሲቲ በክብር በማዕረግ ነው የተመረኩት። እሺ እና ተመርቄ ስራ ወዲያው በዛው አመት ነበረ በሜዳሊያ ስለሆነ የተመረኩት። ቶሎ በፍጥነት ስራ ያገኘከው? ስሙን መጥቀስ አልፈልግም። ሆስፒታል ላይ የግል ሆስፒታል እና በማታ ሽፍት እና በቀን ሽፍት እሰራለሁ። እሺ የቀን ሽፍቴን የግል አገለግላለሁ፣ የማታ ሽፍቴን ለመንግስት አገለግላለሁ። እና እንደዛ እያገለገልኩኝ በሰላም በጣም ብዙ እቅድ ብዙ አላማ ያለኝ ሰው ነበርኩ። ኢቭን ገና በዚህ ሙያ ላይ ሀገሬን በተላልቅ ደረጃ ማስጠራት የምፈልግ ሰው ነበርኩኝ። እሺ እና ማስተርሴን መስራት ስፔሻላይዝድ ማድረግ የምፈልገው ሃርቫርድ ዩኒቨርሲቲ ነበር። ግን ያ ሁሉ አላማ በጓደኛዬ ምክንያት ከንቱ ቀረ። ምክንያቱም ደግሞ አሁን ሰዓታችን እኔ አሁን እንደዚህ የምትወራወሪ ምንም እንደማይዋጥልኝ ልንገርህ። ሰዓታችን እየተሸማ እየገደልክ ነው። ቶሎ ቶሎ ንገረና ወደ ቀጣዩ እርምጃ ብንሄድ ይሻላል። ልታምነኝም ላታምነኝም ትችላለህ። እሺ ጓደኛ ምን አደረገ? ምን አጠፋ? በጣም በማምነውና የኔ በምለው አብረን የተማርነው አሁን ምን አረገህ ነው እያልኩ ያለሁት? ልመጣልህ ነው። እኔ በማላቀው ምንም ባልነበርኩበት የሆነ ፔሸንት ነበረን። እሺ የሆነ ቀዶ ሕክምና ነበረ። ሐሙስ ዕለት ነበረ ቀን መቼም አልረሳውም። እና ቀዶ ሕክምናው የሚካሄደው ከሌሊቱ 5 ሰዓት ላይ ነበር። እየሰማሁ ነው። ቀጥል። እየሰማሁ ነው። እና ሆን ብሎ እኔን ከስራዬ ለማፈናቀል በእርግጠኝነት ነው ደግሞ የምልህ እኔን ለማፈናቀል ነው የሚሆነው። ከዛ ፔሸንቱ ላይ ቱቦ ረሳበት ሆድ ውስጥ። አውቆ ነው? ሆን ብሎ ነው? ሆን ብሎ ነው የሚመስለኝ በእርግጠኝነት። እሺ ከዛ ምን ተፈጠረ? ከዛ ሰውየው ከአንድ ሳምንት በኋላ ሆዱ ከመጠን በላይ ተነፋፍቶ አብጦ ድጋሚ ሊሰራ መጣ። እሺ ከዛ ድጋሚ ሊሰራ ሲመጣ መጀመሪያ የሰራው ዶክተር አቶ በሪውን ስለሆነ ድጋሚ ራሱ ነው የሚሰራው ተባለ። ከዛ እሺ ብዬ ቀዶ ሕክምናውን መስራት ጀመርኩ። ከዛ ሰውየው በጣም ከረፈደ ስለነበረ የመጣው ገና ምንም ሳልነካው እዛው ህይወቱ አለፈች። እሺ
ገና አንድ ቢላ ተጠቅሜ ሆዱ በመቅደድ ላይ ሳለው ነበር ህይወቱ ያለፈችው። እሺ ከዛ በዛ ምክንያት ነገረኛውን ሰዓቴን እየገደልክብኝ ነው። በዛ ምክንያት ነበር ከስራ መፈናቀል የቻልኩት። ሰውየው ህይወቱ ስላለፈ በአንተ ላይ እያንዳንዱን ነገር አንተ ያንተ የህክምና ስህተት እንዳረገ ምናምን ነገር ሪፖርት አድርጎ ምናምን ነገር አድርጎ ነው አንተን አስጠምዶ እዚህ ነገር ውስጥ የከተተህ አይደለ? ስለዚህ አንተ ወደክ አይደለ? መነሳት መቻል የለብክም። ወጣት ነህ፣ ገና ብዙ ነገር ይጠብቃል። ቶ ሰውየው ህይወቱ ያለፈበትን ቶሽ ጓደኛ መጥፎ ነገር አደረገ አይደለ? መጥፎ ነገር ሰራ። አንተ ያዳንካቸውን በህክምና የፈወስካቸውን ሰዎች አታስብም? እነሱ አስደስትኩም። አሁን የከፋ እንደገና ደግሞ ሰውን የሚያጠፋ መድኃኒት እየፈበረክ ህልሜስ ህይወቴስ በእርግጥ አዎ ህልም አለ። ከልጅነት ጀምሬ የታገልኩት በእርግጥ ልክ ነህ። ህልም አለክ። ያ ሁሉ ነገር በአንድ ሌሊት ልክ ነህ። ነገሮች ደግሞ ሳይስተካከሉ ሲቀሩ ነገሮች የሚስተካከሉበትን ነገር ትፈልጋለህ። እሺ አሁን አንተ በዚህ ህይወትህን ምንህን ጠልተህ ብዙ ነገር አድርግ፣ የማይገባ ነገር ውስጥ አገኘንክ። አሁን እስቲ ዝም በል አንተ ደግሞ ሁለታችሁ ለብቻ እኮ ታወራላችሁ። እሺን ታወራታለህ። ምን አይነት ወንድም እንደሆንክ እሺ እንወጣለን አሁን። እሺ ጨርሻለሁ። አሁን አንድ ጥያቄ ጠይቃችኋለሁ። አቶ ጌታቸውን የት ነው ማገኘው? የት ነው ማገኘው? አንተ ብዙ ነገር ታውቃለህ። አቶ ጌታቸውን የት ነው ማገኘው? አቶ ጌታቸው አንድ ቦታ አይቀመጡም። እነሱ የተለያዩ ቦታ ነው። እነሱ ምን አገባኝ? የተለያየ ቦታ ይቀመጡና አንዱን ፍንጭ እዚህ ቦታ ነበር እንደዚህ ቦታ ነበር ብለህ አንድ ፍንጭ ንገረኝ። ወይ አቶ ጌታቸው የት እንደሚገኙ የሚያውቅ ሰው ካለም ስሙ ንገረኝ። ይወልደኛ ስለ አቶ ጌታቸው ምንም የምናውቀው ነገር የለም። እኔ አላምንህም። አንተን ስማኔ አላምንክም። እኔ በታሪክ አላቅም ብትለኝ አላምንህም። ስለሱ ጠየቅኩ አላቅም ብለህ በጣም ብዙ ጓሸኝ። ይኸውልህ እንደዚህ አይነት እዚህ ስራችን ውስጥ በጣም ብዙ ሰው ነው አላቅም ብዙ ነገር። እሱ ወንድሜ እንኳን እጅ ከፍንጅ ይዘህ ነው እኔ እናንተን አልከዳሁም እያለ ሲዋሸን ነበረ። በኋላ ላይ ከጊዜ በኋላ ላይ ነው እያንዳንዱ ነገር ያወጣልን። ስለዚህ አሁን እኔ የምጠይቃችሁ ጥያቄ እናንተ ንገሩኝ፣ ምንድነው እቅዳችሁ? ጌታቸው የተባለውን ሰውዬ የት ነው ማገኘው? የት ነው ማገኘው? ንገሩኝ። አትናገሩም? እንደ ትብብር ከሆነ አረንዳት ትሰማኛለህ? እኔ ከዚህ በላይ ጭንቀት አልችልም። ከቻልክ ራስ ወይ ተናገር። እንዴት ራስ ወይ ተናገር? አንተ እንደ ትብብር ከሆነ ብለህ ጀምረህልኝ ነበር። እንደ ትብብር እሺ ንገረኝ ልስማክ። አላቅም። አታስጨንቅኝ። አታቅም? አንተም አታቅም። ለመጨረሻ ጊዜ ልጠይቃችሁ፣ ከዚህ በኋላ አልደግመውም። ይኸውልህ የኔ ሰዎች እናንተን ይዘዋችሁ ይሄዳሉ። እኮ ቅድም ነግሬሃለሁ። ይኸውልህ ስማኝ ልንገርህ፣ የኔ ሰዎች እናንተን ይዘዋችሁ ይሄዳሉ። አንድ ቤት አለች፣ ትተዋውቃታላችሁ። የዛኔ እያንዳንዱን ነገር ታወጣላችሁ። አሁን እሷ መመኝ እያለች ጥሩ ስሜት ላይ ስላልሆነች ነው እንጂ ሳትነግሩኝ ዛሬ የትም አልወጣም ነበር። ምክንያቱም የኔም ህይወት አደጋ ላይ ነው፣ የወንድሜም ህይወት አደጋ ላይ ነው። ስለዚህ ይኸውላችሁ አሁን ነገር ምንም አላችሁ ምንም። አሁን ተነሱ፣ እኔ ይዣችሁ የሚሄደው ቆንጆ ቦታ አለ። ስለ አቶ ጌታቸው ግን ከነገራችሁኝ ያው እዚሁ የሚፈጠረውን እንግዲህ አውርተን ምን ላይ ይሆናል። ስለ አቶ ጌታቸው የምታወሩልኝ ነገር የለም እና በቃ ምንም የምትሉኝ ነገር የለም አይደለ?
እናንተ እንግዲህ በሰላም አውርቻችኋለሁ። ግን ቆይ ስሚ፣ አንቺ ግን እንዴት ነው ያገኙሽ? ይሄ ወንድሜ ነው አሳልፎ የሰጠኝ። ትጀምር እንደሱ አይደለም ታስበው አይደለም እባክሽ። እንዴት እኔ እኮ አሁን ቅድም ገና ስንገባ ይዤሽ ስመጣ እንዳትነካኝ ስትይ ሰምቼሻል። እሱ ደግሞ ከኛ ጋር እየተጨነቀ ነበር፣ አንቺን ለማግኘት እየተጨነቀ ነበር። ምንድን ነው ምክንያቱም ለምን እንደሆነ ታውቃለህ? ሶፊን ክዶታ እንደ ካደው አውቅ ነበር። እኔ እንዴት ታውቂ ነበር? ሶፊ እንደ ካደው በምን ታውቂ ነበር? አግተውኝ ነበር መጀመሪያ ላይ ማለት ነው። እሺ። እና እኔ ታገትኩበት ጋር ሶፊም ታግቶ ነበር። እሺ። እና በመስኮት ሲያወሩ ሰምቻቸዋለሁ። እሱን የራሱን ድምፅ ነው የሰሙት። እሱ ራሱ መጥቶ ሲያወራ ግን ብጮ ማንም ሊሰማኝ አልቻለም። እኔ አላውቅም ምን እንዳደረኩት አላውቅም። በዚህ ነው ያክል እቴ እንደምታስብ እኮ አይደለም። እንዴ ዝም በል አንተ። ያንተንም እያንዳንዱ ነገር እኮ አንተ ራስህ በአንደበትህ ነግረህናል። ሶፊን የካድኩት ብለህ አውርተህናል። ለገንዘብም አይደለም ብለሃል። ክጃለሁ፣ ሶፊን ክጃለሁ አይደለ? ክደሃል። ይኸው ሰምተሽዋል። አሁን ይኸውልህ ነገር ስማኝ። ማረባ ሰው ነኝ። አዎ ክጃለሁ። አሁን ቆይተሃል። ማትረባ ከሆንክ እኛ እኔ ካድክ ቀን ነው። አይዞሽ። ምን አይነት ስሜት ነው የሚሰማሽ? እጅሽ ነው የደረሰው እኮ። ይኸውልህ ሰማ እንዳትነካት እቺን የመሰለች እህትህን ነው ጀርባህን የሰጣት። በራስህ ሰዎች እንደዚህ አይነት ስቄ ውስጥ እንድትገባ ያረካት አንተ ነህ። ቆይ ምን አደረኩ እኔ? ቆይ ምን አለ አንተ? እኔ ክፉት ነኝ እንዴ? ቆይ እኔ ለአንተ ብዬ ስንት ዋጋ ከፍያለሁ። በዚህ ያክል ጨክንብኛል ብዬ ጨራሽ አላስብኩም። ጨካኝ ሶፊ ላይ ጨከነ። ሄደ ማንም ዝም በል። ሶፊ ላይ የጨከንክ ሶፊም እኮ ወንድም ነው። መወለድ ቋንቋ ነው። ትሰማለህ? ሶፊ ከወንድም በላይ ነበረ። እሷ ግን አሁንም ቢሆን ይኸውልህ እህታችን ነች። በቻልነው አቅም እንረዳታለን። ምን እንላታለን? ሰማህ? ያንተ ራስህ ከህግ ጋር ትረዳዳለህ። ታዩ ሶፊን ክዶ እኔ ለኔ የሆነኛም ብዬ በጨራሽ አላስብም። ስለዚህ ይኸውልህ ልንገርህ፣ ለሱ ያለም ከኔ መቼም አትሆንም። ስንት ነገር አድርጎላል። እኔ ምን አደረኩልህ? ቤተሰቦች ምን አደረጉልህ? ስንት ነገር ማደረገ። ስለዚህ እናንተ ደግሞ ይኸውላችሁ አንድ ጊዜ እናንተ ስለ ጌታቸው አላወራም ብላል። ስለ አቶ ጌታቸው የምናውቀው ነገር የለም ብላችኋል አይደል? ስለዚህ እንዲህ እናድርግ እስቲ እንውጣና እዛ ቤት ሄደን ስለ አቶ ጌታቸው ታወራላችሁ። ተነስ የምን እንሄደው ወዴት እንዳላስገባቸው ልጆቹን ተነስተህ ውጣ። በስነ ስርዓት ተነስተህ ውጣ። በቃ እሺ። ስለሷ እሷን እንዴት አድርገህ ነው ያመጣት? እሷን በቃ እኔ ነኝ እንትን ያልኩት ያገትኩት። በቃ እንትን አቶ ጌታቸው ነው። እኔ መጀመሪያው ነው ወጣው። አንተ ብዙ ነገር የደበከን ነገር አለ። ምን አድርገህ ነው ያመጣት? ይኸውልህ ለምን እንዴት እንዳሰቃዩ ማለት ነው። እኔ ወደ ስራ እየሄድኩ ነበረ። ከዛ በአጋጣሚ ዕቃ ረስቼ ወጣሁ። ተመልሼ ወደ ቤት ሄድኩ። እዛ ቤት ተመልሼ ዕቃ ይዤ ስወጣ በር ላይ መኪና ቆሟል ማለት ነው። እና አስበው ቤቴ ላይ እንደዚህ ይፈጠራል ብዬ በጭራሽ አላሰብኩም። ግቢ ላይ ማለት ነው። ከዛ ውጭ ስወጣ ፊታቸው አይታይም ምናምን በጣም የሚያስፈሩት። እንደዚህ አልፌ ሲሄድ እንደዚህ ነው ያዙኝ። ሲል ልጅ ነኝ አስበው። ከዛ ወደኩኝ። ወድቄ ራሱ እዛ መተው ነው ያስገቡኝ ወደ ውስጥ። ከዛ መኪና ውስጥ ገባሁኝ። በዚህ ነው ያክል ምን አድርግ ታዲያ? ጋቶ ጌታቸው ናቸው። በምን ልጩ አስበው። ደግሞ ነገር ብጮ ሰው እንኳን በይሳት ማንም ማለት አይደለም። መግለር ግዴታ ስለሆነ ነው። እኔም በቃ ውሾች ከዛ በኋላ አንተ ልታወራው ነው እንዴ? ራስ አይደል እንዴ ተባበርከው? ራስን እኮ መኪና ላይ ተባበርከኝ። አብረን አይደል እንዴ በመኪናው መድኃኒት በምንወስድበት መኪና እኔ ሲናግቻለሁ። አንተ አይደል እንዴ ሳይሆን ታውቅ ነበር እንደምትታገት ታውቅ ነበር። ነገር እኔ እሱ ይገለኛል። እንዳነካት ወደዛ እየዋሻችሁ ባልሆነ ልጁን ሌላ ነገር ውስጥ ለመክተት እየዋሻችሁን ባልሆነ እኔ ልንገርክ መኪና ውስጥ ላይ የሆነ መድኃኒት አላውቅም ብቻ የሆነ መድኃኒትና የሆነ ሊወጋኝ መሰለኝ እንደዛ ነበርና ከዛ እንደዚህ ስመጣው መድኃኒቱ ወደቀ ማለት ተደፋ። ከዛ ተናደው መቱኝ ምናምን ማለት ነው። ከዛ በኋላ ልክ ወሰዱኝ። የሆነ ሴት ልጅ ነኝ አስበው እዚህ ጋር ስትያዝ የሆነ ተራሳለ ደንግጫለሁ ምናምን ነገር። ከዛ የሆነ ቤት ገባሁኝ። እዛ ቤት ገብቼ በጣም የሚያስፈራው
የሆነ እንዴት ነው ጨለማ ነው በቃ በጣም ነው የሚያስፈሩ። በዛ ላይ እነሱ ራሱ በጣም ነው የሚያስፈሩት ያሰቃዩኛል ምናምን። ከዛ በኋላ መጣው አንዱ እዚህ ጋር ነው የወጋኝ መርፌ። ስንት ናቸው በግምት? ብቻ 4-3 ይሆናሉ። እኔ እንደዛ ነው ብዙ ናቸው። ብቻ እኔ እንደዚህ በመልክ ተለያያቸውሽ ብታያቸው አይታይም ፊታቸው ጭራሽ። ከዛ ምን አይነት ነገር ነው ግን የምታረጉት እናንተ? መረጃውን የሰጠኝ እሱ ነው። እንደውም ስጋ እንዳንድ ነገር የምን መረጃ ነው የሚሰጥህ? እኔም መረጃ ነው የሰጠው። ስለዚህ በቃ ስማ፣ አንተ በጣም ብዙ የምትወረው ነገር አለ። ሰማኝ አይደል? ብለህ ብዙ ነገር የምታውቀው ነገር አለ። ስለዚህ እያንዳንዱ ነገር እዛ ስንሄድ ታወራለህ። የፈለገ አትወራ ከፈለክ ስቀው ሲበረታብህ ወደ ሲሆን በግሪ ተወራ። ተነስ 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 በቃሽ። እዛ ታወራለህ። ተነስ ያው ነገርኩህ እኮ ልጥራቸው ና። ኧረ በቃ ተነስ ና ውጣ ና ና ና ውጣ። አሁን ያዟቸውሽ የትም እንደሄዱ ኑ ነይ አንቺ ነይ ነይ ቀስ ብለሽ ነይ። ያዛም ይደግፋት። ተነስ ሰይጣን ቀስ በይ ቀስ። እግርሽ አሁን ደሙ ስለያዘ ነው። እግርሽ የታሰርሽበት ነው። ቀስ በይ ያዛቸው እሱ ጋር በቃ ሂዱ። እየራቸው። እሺ ወዴት ነው የምትወስደን? ሂድ ዝም በል። አፍ እንዳትወራው እዚህ መንገድ ላይ